ዜጎች ለጤና አገልግሎት ከሚያወጡት ከፍተኛ ወጪ ምክንያት ለከፋ ድህነት እየተዳረጉ ከመሆን በላይ አብዛኞቹ የሚከፍሉት ገንዘብ በማጣት ሊድን በሚችል ህመም እየተሰቃዩ ላልተፈለገ ኢኮኖሚና ማህበራዊ ቀውስ እየተጋለጡ መሆኑን ጥናቶች ያመለክታሉ። የማህበረሰብ አቀፍ ጤና መድን ስርዓት በመዘርጋት በህብረተሰቡ መካከል ያለውን የእርስ በርስ የመደጋገፍ ባህል በማጠናከር ፍትሃዊ ጥራትና ቀጣይነት ያለው ሁሉን አቀፍ የጤና አገልግሎት ሽፋን ለዜጎች ተደራሽ በማድረግ ጤንነቱ የተጠበቀ አምራች ኃይል ማፍራት የሀገሪቱ የጤና ፖሊሲ አካል ነው። በዚህም የጤና ፖሊሲ በርካታ ዜጎች ተጠቃሚ አድርጓል። እኛም በዛሬው ጤናችን ፕሮግራም በአስተዳደሩ ጤና ቢሮ በፎስ ክፍል ኬስ ቲም ለአስተዳደሩ በተለያዩ ዘርፎች አስተዋጽኦ ላበረከቱ ባለውለታዎች የማህበረሰብ አቀፍ ጤና መድን ሽፋን አበርክቶላቸዋል። እኛም በዚህ ዙሪያ ያዘጋጀነው መሰናዶ አለን። ተከታተሉን። በድሬዳዋ አስተዳደር ውስጥ በርካታ ያስተዳደሩ ባለውለታዎች አሉ። በተለያዩ የበጎ ወይም የድጋፍ ፕሮግራሞች ላይ እነዚህን የሀገር ወይም ደግሞ ያስተዳደሩ ባለውለታዎች ለመደገፍ ስራዎች ይሰራሉ። ከዚህ ውስጥም አንዱና ቀዳሚው ለሁሉም ደግሞ እንደ ተምሳሌት የሆነው የድሬዳዋ አስተዳደር ጤና ቢሮ የፈውስ ሕክምና ዳይሬክቶሬት በተለይ ቀድሞ በድሬዳዋ አስተዳደር በስፖርቱ ውስጥ በከፍተኛ ደረጃ ተሳትፎ የነበራቸው በወጣትነታቸው ብዙ ያገለገሉ ነገር ግን አሁን የተረሱ የመሰላቸውን አንረሳም በሚል የዚህ ክፍል ዳይሬክቶሬት ሰራተኞች ከራሳቸው ከኪሳቸው አዋጥተው ቢያንስ የጤና መድን እንሸፍንላቸውና ያው አብዛኛው በእድሜም ገፋ ያለ ስለሆነ የጤናም ችግር ሊኖር ስለሚችል የሕክምና አገልግሎት በቀላሉ ማግኘት እንዲችል የጤና መድን እንግዛላቸው ብሎ በራሳቸው ተነሳሽነት ያዘጋጁት ፕሮግራም ነው። እንግዲህ ወደ 20 የምትሆኑ አላችሁ። የተወሰናችሁት የሚታደስላችሁ ናችሁ። የተወሰናችሁት ደግሞ የድሮ የድሬዳዋ አስተዳደር ከንቲባ የነበሩት አቶ አበበ ጨምሮ ደግሞ አዲስ የሚገዛላቸው ናቸው። ይሄ የጤና መድን እንግዲህ የጤና መድን በጣም ጠቃሚ ነው። ሁላችሁም እንደምታውቁት ከ2700 ብር ባልበለጠ አመቱን ሙሉ ከፋዩና ቤተሰቡ ከ18 አመት በታች ያሉ ልጆችን ጨምሮ ሙሉ ለሙሉ ይታከምበታል። በአንድ ሕክምና ተቋም ውስጥ ያላገኘውን አገልግሎት መድኃኒትን ጨምሮ በሌሎቹ ጋር እንዲያገኝ ሪፈር ተደርጎ የተሻለ ዛሬ ከኪስ አውጥቶ መታከም በጣም ከባድ ነው። አሁን ደግሞ ከዚህ በኋላ በጣም ከባድ ይሆናል። ምክንያቱም ያው እንደ ዓለም አቀፍ ያለው የዋጋ ግሽበትን ታውቃላችሁ። መድኃኒቶቻችን አብዛኛው የሚገዛው ከውጪ ነው። በሀገር ውስጥ የሚመረተው በጣም ትንሽ ነው። ስለዚህ በድሮ ክፍያ ከኪስ ወጥቶ በሚከፈለው ክፍያ ጤና ተቋማት መድኃኒት ገዝተው ማቅረብ እያቃታቸው ነው። አንደኛው የመድኃኒት እጥረት የሚፈጥረው እሱ ችግር ነው። ስለዚህ አሁን የጤና መድን ወሳኝ ነው ለሁሉ ሰው። እንግዲህ እናንተ በዚህ ቢሸፈንላችሁም ሌሎቹን ደግሞ የጤና መድን እንዲገዙ በጣም መንገር ማስተዋወቅ አምባሳደር መሆን አለባችሁ። አሁን እንግዲህ የመንግስት ጤና ተቋም ብቻ ነው ዋጋ ያልጨመረው። ከሚቀጥለው ወር ጀምሮ ግን የመንግስት ጤና ተቋም ዋጋ ይጨምራል። የመድኃኒቱን መግዛት ማቅረብ ስላልቻለ ጤና መድን የሚገዙ ሰዎች መድኃኒት አጣን እያሉ እየተማረሩ ስለሆነ ስለዚህ የመድኃኒት ዋጋ ደግሞ ዓለም አቀፍ ዋጋን ተከትሎ ስለሚሄድ ድሮ 1000 ብር የነበረው ዛሬ 10000 ብር ሆኗልና ያንን ለማስተካከል ከኪስ የሚከፍሉ ሰዎች የዋጋ ማሻሻያ ስለምናረግ ከዚህ በኋላ ከፍሎ መታከም በጣም ሊከብድ ይችላል። ስለዚህ ዋናው አዋጪ ማን ነው? ጤና መድን አንድ ጊዜ ከተከፈለ በኋላ ከ3000 ብር ያነሰ ክፍያ እድሳት 2500 አካባቢ ነው 2700 አዲስ ከዛ አመቱን ሙሉ ሳይጨነቁ መታከም ይቻላል። የጤና ምርመራ ማድረግ ይቻላል። ስለዚህ እናንተ ይሄንን እድል አግኝታችኋል። ሌሎቹ ጓደኞቻችሁ፣ ጎረቤቶቻችሁ፣ ዘመዶቻችሁ፣ የስራ ባልደረቦቻችሁ የድሮዎች ማለት ነው ይሄንን መረጃ ሰጣችኋቸው ሁሉም ጤና መድን በራሱ እንዲገዛ ማድረግ ያው እንደዚህ የሚሸፍንለት አካል ካለ ጥሩ ነው። ከሌለ ግን እንደምንም ተጨንቆም ምን ብሎም እቺን ትንሽ ብር ከፍሎ ጤና መድን ደብተር ማውጣት ነው አዋጭ የሚሆነው። ስለዚህ ይሄን መልእክት እንደ አባትም እንደ ወንድምም ወስዳችሁ ተግባራዊ እንድታደርጉ ከዛ ውጪ በጣም እጅግ አድርጌ ማመሰግነው ያው ከኋላ ተቀምጠዋል ዩኒፎርማቸውን ለብሰው የዚህ የፈውስ ሕክምና ክፍል
ከኪሳቸው ነው አዋጥተው ለእናንተ መድን የከፈሉላችሁ ለ20 ሰዎች ማለት ነው። ስለዚህ ለነሱ አንድ ጊዜ አመስግኑልኝ። እንግዲህ ሌሎቹም ክፍሎች ሌሎቹም ጤና ተቋማት ሌሎቹም መስሪያ ቤቶች እንደዚህ አይነት ነገር ባህል አድርገው እንዲቀጥሉ ያው በዚህ አጋጣሚ ያው በሚዲያም ስለሚተላለፍ ጥሪያችንን እናቀርባለን። ሁሉም የሚዲያ ሰዎችም ይሄን ወስዳችሁ እናንተም ማስተባብራችሁ በራሳችሁ አካባቢ ያሉትን ዝቅተኛ ገቢ ያላቸውን መክፈል የጤና መድኗንም እንኳን መክፈል ለማይችሉት የመክፈል አቅም እንድትፈጥሩላቸው ሙሉ እንኳን ባይቻል ግማሽም ማገዝ ትልቅ ነገር ነው እና በየመስሪያ ቤቱ ባህል ሆኖ መሄድ አለበት፣ በየክፍሉም ባህል ሆኖ መሄድ አለበት ብዬ ያው ለሁሉም ይሄንን መልእክት እንዲተላለፍልኝ ለሚዲያዎችም ጭምር እያሳሰብኩኝ ነው። እናንተ በጣም እድለኛ ናችሁ። ከዚህ በኋላ ፈጣሪ አምላክ እድሜና ጤና ይስጣችሁ። ያው ህመም አይቀርም። ህመም ሲኖር ደግሞ ታክማችሁ የምትድኑበት ያድርጋችሁ። ስለመጣችሁ እጅግ አድርገን እናመሰግናለን። አጠቃላይ ድጋፉ የጤና ሕክምና ሽፋን ነው። የአንድ አመት የሕክምና ሽፋን ነው። ከዚህ ዛሬ አመትም ለ12 ሰዎች አድርገን ነበር። ዛሬ ደግሞ ቁጥሩን ጨመር አድርገን የተለያዩ ህብረተሰብ አካላትን በጡረታ የወጡ መምህራን፣ የቀድሞ የመከላከያ ሰራዊት አባል የነበሩትን የቀድሞ ስፖርተኞችን ጨምሮ ወደ 20 ሰው ለሚሆን የጤና መድን ሽፋን ድጋፍ አድርገናል። ይህንን እንደ የፈውስ ህክምና ታድሶ አገልግሎቶች ክፍል ሰራተኞች ናቸው ይሄን ያደረጉት። ያው እንግዲህ ያው መነሻ የሚሆነው የቀድሞ ስፖርተኞችን ነው። እንደሚታወቀው የቀድሞ ስፖርተኞች በጊዜያቸው ድሬዳዋን ከፍ አድርገው እንድትጠራ ድሬዳዋ የምትባል ሀገር ለሀገር ለድሬዳዋ ሳይሆን ለኢትዮጵያ ያው እንደምታውቀው ከ3 የአፍሪካ ዋንጫ ጀምሮ እስከ ያሉት እስከ መጨረሻው የአፍሪካ ዋንጫ ድረስ ማን ነው ይሄ በመካከለኛው ምስራቅ አፍሪካ ዋንጫ ድረስ ዋንጫ የወሰደው ቲም ውስጥ ትልቁን ድርሻ ያዙት የድሬዳዋ ልጆች ናቸው። ድሬዳዋ ኢትዮጵያን ያስተሩ የድሬዳዋ ልጆች ናቸውና ድሬዳዋ ብቻ ሳይሆን ኢትዮጵያን ከፍ ያደረጉ ሰዎች ዛሬ ግን በኑሯቸው ሁኔታ ዝቅ ብለው ይኖራሉትን ለመጪው ትውልድም ተስፋ እንዲኖረው ነገም እኔም እንደዚህ እንትን ብል ወገን አለኝ ብሎ እንዲያስቡ ጭምር የሚያደርግና እንደውም ቅድም እንደተባለው ይሄ ሲያንስባቸው ነው እንጂ የሚበዛባቸው አይደለምና እነሱን ከጎናቸው አለን ብለን እኛ ጀምረን ሌሎች ምሳሌ ለመሆን ነው። የጤና መድን ክፍል ነን። ስለዚህ ስለተገዛላችሁ ደስ ብሎኛል። የፈውስ ህክምና ክፍሎችን እናመሰግናለን። ለእናንተ እድሜና ጤና ይስጣችሁ። ይሄ ነው መልእክቴ። ችግር ካለ በማንኛውም በህክምና ዘርፍ ላይ ቅሬታ የሚያጋጥማችሁ ከሆነ ምናምን ለኛ ነው የምትነግሩን። እሺ፣ በመድኃኒት አቅርቦት ችግር ከገጠማችሁ፣ በህክምና ላይ መጉላላት ከገጠማችሁ ቅሬታ እናስተናግዳለን። ስለዚህ ህክምና እንድታገኙ ደግሞ የተቻለን አቅም እንሞክራለን። ከጤና ተቋሞቹም እንደዛ ተዘጋጅተው ይጠብቋችኋል። ድርጅት ይሄን አስቦ ማድረጉ ታላቅ ተግባር ነውና በዚሁ ግፉ በጥላሉ። እግዚአብሔር ከእናንተ ጋር ይሁን። ኢትዮጵያን ያኖርልን። ድሬዳዋ ከተማችን ትደግ። እንግዲህ የዛሬው ቀን ቀላል ቀን አይደለም። በእኔ በኩል ለዚህ ላበቃን አምላክ ክብር ምስጋና ይግባው። መቃን ኽያ أحمد إبراهيم أحمد جدمة جندي خيا خنين تدلدس أردا دوا سدي ዲፖዳ እኔ ስሜ አህመድ ኢብራሂም እባላለሁ። ከ03 ወረዳ ዲፖ ሰፈር ሲሆን ከዚህ ቀደም መምህር የነበርኩኝ አሁን ላይ ጡረታ ወጥቻለሁ። በአስተዳደሩ ጤና ቢሮ ስር የፈውስ ህክምና ስራ ሂደቶች ያደረጉልኝ ድጋፍ ማመስገን ፈልጋለሁ። ለኛ ይሄ ትልቅ ነው የተደረገው። እነሱ ባደረጉልን የማህበረሰብ አቀፍ ጤና መድን የጤና ድጋፍ አመቱን ሙሉ መከታተል መቻል ትልቅ ነገር ነው።
እናመሰግናለን። እኔ የማስተላልፈው መልእክት ቢኖረኝ የማህበረሰብ አቀፍ ጤና መድን ካልተፈለገ የሕክምና ወጪ እንዳይዳረጉ ስለሚረዳ ሁሉም ተጠቃሚ መሆን እንዳለባቸው መልእክቴን አስተላልፋለሁ። መጀመሪያ ያው እኔ እነኚህ ታላላቅ ሰዎች ፊት ቆሜ መናገሩ አቅሙም የለኝም። ለምን እነዚህ የሀገር ባለውለታዎች ናቸው። ብዙ ነገርን ድሬዳዋ አስብለው ያለፉ ትልልቅ ተጫዋቾች ናቸው። ስፔሻል በእግር ኳሱ ያው መናገር ስላለብኝ ብቻ ቆሜ እናገራለሁ እንጂ እነሱ ፊት የመናገር አቅምም የለኝም። ይሄን ነገር ያው ከሀገር ውጭ ብንሆንም በተለያዩ ሚዲያዎች ከዚህ በፊት የተደረገውን ነገር አይተናልም፣ አመስግነናልም። ለዚህ ትልቅ ምስጋና ይገባቸዋል የድሬዳዋ ጤና ማህበር። ሲቀጥል ይሄ በጣም ደስ የሚልና የሚያበረታታ ነገር ነው። እነኚህ የሀገር ባለውለታ ትልልቅ ተጫዋቾች ድሬዳዋስ ብለው ያለፉ ይሄ ነገር ሲያንስባቸው እንጂ ሲበዛባቸው አይደለም። ይሄንን ፕሮግራም አመቻችታችሁ ሀሳቡንም አቅርባችሁ ለፍሬ ያበቃችሁ ልትመሰገኑ ይገባል። ለኛም ትልቅ መነሳሳት ነው እየፈጠራችሁብን ያላችሁት። በሚቀጥለው እንግዲህ ያው እኛም አስተባብረን የተቀሩትን እንደናንተው ሆነን ከጎናችሁ በምንችለው አቅም ምናደርገው እናደርጋለን። በሜዲካል ሰርቪስ አገልግሎት ውስጥ ያሉት ሰራተኞች በጤና ጣቢያ ስር ያሉ ለሁለተኛ ጊዜ ይሄንን እርዳታ ሲያደርጉ በተደረገላቸው ጓደኞቼ ስም ከፍተኛ ምስጋና ማቅረብ ፈልጋለሁ። ከዚህ ያለፈው አመት የተደረገው ምንድነው? ለድሬዳዋ ባለውለታ ስፖርተኞች ነበር። ዛሬ ደግሞ ለወጥ ብለው ስፖርተኞችንም አቅፈው ይዘው ክብር ከንቲባችን የነበሩ አቶ አበበ ሸቴ ይገባቸዋል፣ እሳቸውን ጨምሩልን ብለው ባሉ መሰረት እሳቸውን እንዲሁም የሀገር መከላከያ ሰራዊት አባል በስፖርቱም ቢሆን በመከላከያ ሰራዊትነትም 2-3 የመከላከያ ሰራዊታችን አባላቶችን ጭምር ስለተደረገልን በጣም ነው የምናመሰግነው። ፈጣሪ እድሜና ጤና ጨምሮ ይስጣችሁ። ሁሌ በየአመቱ እንደዚህ የምንገናኝ ያድርገን። ያው እንደተለመደው እንግዲህ ባለፈው አመትም እንዲሁ አንድ አመት የጤና መድህን ለእናንተ ገብተናል። እንግዲህ ፈጣሪ እስከፈቀደልና እዚህ ቦታ ላይ እስካለን ድረስ ይሄ የፎስ ሕክምናና ታድሶ አገልግሎት ዳይሬክቶሬት ባለሙያዎች እስካለን ይቀጥላል ማለት ነው። ወደፊትም እናሳድሳለን። ሌላም እንደዚህ አሁን ወደ 20 ሰው አካባቢ ነው እንትን ያለው። ወደፊትም እንደዚሁ እየቀጠለን እንመጣለን እና ያው እንግዲህ እንደምታውቀው የዛሬ አመት እዚህ ከኛ ጋር የነበሩ ሰዎች ዛሬ በህይወት የሌሉ ሰዎች አሉና ያንን እንደው ወደ ዋናው እንትን ከመሄዳችን በፊት እነኚህ በህይወት ላለፉ ሰዎች የአንድ ደቂቃ የህሊና ጸሎት እንድናደርግ ጠይቃለሁ። በዛሬው ጤናችን መሰናዶ ስለ ማህበረሰብ አቀፍ ጤና መድን ሽፋፍ ለተደረገላቸው ለአስተዳደሩ ባለውለታዎች ዙሪያ ያሰናዳነው መሰናዶ ይህን ይመስላል። ሳምንት በሌላ ፕሮግራም እስከምንገናኝ እስከ ሳምንት መልካም ሳምንት።